5 ሳይቶችን ካለው ጊዜ ቀድሞ በማስረከብ ታማኝነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከ30 በላይ ኤምባሲዎች በከተሙባት የአፍሪካ ህብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ጂም፣ ስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ ሞል ላይ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን። እንዲሁም ባለ 2 እና 3 መኝታ አፓርትመንቶቻችን ከ10% ቅድመ ክፍያ ጀምሮ ለእናንተ አቅርበናል። ምን ይሄ ብቻ ያለቀ ነው የምንፈልገው ካሉ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላሉ። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 97 6699 ጃምቦሮ ሪል ስቴት በጊዜ ይግቡ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ቻናላችንን ሰብስክራይብ፣ ቪዲዮዎቻችንን ደግሞ ላይክ እና ሼር አድርጉልን። ለዚህም እናመሰግናችኋለን። በ6 ወር ጊዜ ውስጥ 700 ሚሊዮን ብር ታግዷል ተባለም። ይሄው ገንዘብ በህገወጥ የሰዎች ዝውውርና በሙስና የተገኘ እንደሆነም ታውቋል። በጎዳና ላይ የተንቀሳቀሱ ሻይ፣ ቡና እንዲሁም የእንጨት የጥርስ መፋቂያ፣ ሶፍትና ማስቲካ የሚሸጡ ግለሰቦች ንግድ ፈቃድ ሊያወጡ ነው ተባለም። ይህንንም ስራ መስራት የሚችሉት የአዲስ አበባ ከተማ ነዋሪ ብቻ ሲሆኑ ነው ተብሏል። በኢትዮጵያ ለመጀመሪያ ጊዜ ብሔራዊ የጋዜጠኞች መታወቂያና የሚዲያ ሽልማት ሊደረግ ነው። በግል በማህበራዊ ሚዲያ ሐሰተኛ መረጃዎችን የሚያሰራጩ ጋዜጠኞች መታወቂያውን እንደማያገኙ ተገልጿል። በኦሮሚያ ክልል በ7 ቀናት ብቻ የ22 ሰዎች ህይወት በትራፊክ አደጋ ጠፍቷል ተባለም። ዩኤስአይዲ መቋረጡን ተከትሎ ወደ 3 ሚሊዮን የሚሆኑ የኤችአይቪ ታማሚዎች ህይወት ሊጠፋ ይችላልም ተብሏል። ሁሉንም መረጃዎች በዝርዝር እናስደምጣችኋለን። በድጋሜ አብራችሁን ቆዩ። 700 ሚሊዮን ብር ታገደ። በ6 ወራት ውስጥ በ2483 የገንዘብ ዝውውሮች ላይ ማጣራት ተደርጎ ነው 700 ሚሊዮን ብር መታገዱን የፋይናንስ ደህንነት አገልግሎት የገለጸው። ተቋሙ በህገወጥ የገንዘብ ዝውውር ላይ ከፍተኛ የሆነ ግኝቶችን ለህግ አስከባሪ ኤጀንሲዎች በማቅረቡ ምርመራና ሪፖርት እየተደረገ ነው ብሏል። የተገኘው ገንዘብ በህገወጥ የሰዎች ዝውውር፣ በሙስና እንዲሁም በሌሎች ህገወጥ ተግባራት የተገኘ መሆኑን አገልግሎቱ አስታውቋል። በጎዳና ላይ የተንቀሳቀሱ ቡና፣ ሻይ፣ የእንጨት ጥርስ መፋቂያ፣ ማስቲካና ሶፍት የሚሸጡ ግለሰቦች ንግድ ፍቃድ ሊያወጡ ነው። ይህ ግን የሚሆነው በአመት ውስጥ የሚያገኙት ገቢ 200 ሺህ ብር የሚደርስ ከሆነ ነው ተብሏል። መደበኛ ባልሆነ ንግድ መሰማራት የሚችሉት የከተማዋ ነዋሪዎች ብቻ መሆናቸውን የሚደነግግ ደንብ መጽደቁም ተሰምቷል። መደበኛ ያልሆነ የጎዳና ላይ ንግድን ስርዓት ለማስያዝ ይረዳል ተብሎ በጸደቀው ደንብ ላይ በዚህ ስራ መሰማራት የሚችሉት የአዲስ አበባ መታወቂያ ያላቸውና ነዋሪ የሆኑ ብቻ መሆኑን የከተማ አስተዳደሩ ፍትህ ቢሮ ገልጿል። መደበኛ ያልሆነ የጎዳና ንግድ ላይ የብቃት ማረጋገጫና የተለየ የፍቃድ አይነት ያስፈልገዋል የተባለ ሲሆን እነዚሁ ጎዳና ላይ የሚነግዱ ግለሰቦች በአንድ ዓመት ውስጥ የሚያገኙት ገቢ 200 ሺህ ብር ከደረሰም ወደ መደበኛ ንግድ የሚሸጋገሩበት አሰራር እንደሚኖር ታውቋል። ደንቡ በጎዳና ንግድ ምክንያት ሊፈጠር የሚችልን የጸጥታና የደህንነት ስጋት፣ የትራፊክ እንቅስቃሴ መስተጓጎልን ለማስቀረት እንዲሁም ሕግና ስርዓትን ተከትለው የሚሰሩ ነጋዴዎችን እንዳይጎዱ ያደርጋል ነው የተባለው። እነዚሁ አካላት በከተማዋ መሬትና ልማት ቢሮ ለመነገጃ ተብሎ በተለያዩ ዋና ዋና መንገዶችና በሚሰጡ ሌሎች ቦታዎች ገደብ ተቀምጦ ለተወሰኑ ሰዓታት እንዲሰሩ የሚፈቀድበት ሂደት እንደሚኖርም ታውቋል። በኢመደበኛ ንግድ ለመሰማራት ከተቀመጡ መስፈርቶች መካከል እድሜ የሚገኝበት ሲሆን ከ18 ዓመት በላይ የሆናቸው ዜጎች ብቻ በዘርፉ ፍቃድ አውጥተው መስራት ይችላሉ ነው የተባለው። በኢትዮጵያ ለመጀመሪያ ጊዜ ብሔራዊ የጋዜጠኞች መታወቂያና የሚዲያ ሽልማት ሊካሄድ ነው። በኢትዮጵያ መገናኛ ብዙሃን ውስጥ የሚታዩ የሙያ ግድፈቶችን በማረም ተአማኒነት ያለውና ስነ ምግባሩን የጠበቀ ጋዜጠኝነት እንዲፈጠር ያስችላል የተባለም ብሔራዊ የሙያ ብቃት መታወቂያ ለመስጠት ዝግጅት ላይ መሆኑን የኢትዮጵያ መገናኛ ብዙሃን ምክር ቤት ገልጿል። ምክር ቤቱ ላለፈው 1 ዓመት በባለሙያዎች ሲያስጠና የቆየውን ጥናት ከባለድርሻ አካላት ጋር ዛሬ 9 መጋቢት 2018 ውይይት አድርጎበታል። ይዘጋጃል የተባለው ብሔራዊ መታወቂያም
በጋዜጠኝነት ሙያ ውስጥ የሙያ ብቃት ማረጋገጫ የሚያገኙት ህጋዊ ፍቃድ ባለው መገናኛ ብዙሃን ውስጥ በተለያየ ደረጃ የሚሰሩ ጋዜጠኞች ሲሆኑ በየዓመቱም መታወቂያው ይታደሳል ነው የተባለው። በግል ማህበራዊ ሚዲያ ላይ ያልተረጋገጡ መረጃዎችን የሚያቀርቡ የአክቲቪዝም ስራ የሚሰሩ ጋዜጠኞች መታወቂያውን አያገኙትም ተብሏል። በተጨማሪም ምክር ቤቱ አስጠንቶ ለውይይት ያቀረበው ብሔራዊ የሚዲያ ሽልማት ዝግጅት ሲሆን ስነ ምግባሩን የጠበቀ ዘገባ የሚሰሩ ባለሙያዎችን በማወዳደር በየዓመቱ የመሸለም እቅድ እንዳለው ገልጿል። በባህር ዳር ዩኒቨርሲቲ የጋዜጠኝነት መምህራን ተጠንቶ በቀረበው ጥናት ላይ ሰፊ ውይይት ተደርጎበታል ነው የተባለው። በኦሮሚያ ክልል በ7 ቀናት ብቻ የ22 ሰዎች ህይወት በትራፊክ አደጋ ጠፍቷል ተባለም። ከመጋቢት 1 እስከ 7 ባሉት ቀናት ውስጥ በደረሱ የትራፊክ አደጋዎች የ22 ሰዎች ህይወት ሲያልፍ 43 የሚሆኑት ላይ ደግሞ ከባድ የአካል ጉዳት ደርሶባቸዋል ነው የተባለው። በአደጋዎቹም ከ11 ዓመት እስከ 65 ዓመት የዕድሜ ክልል ያሉ ሰዎች ህይወት ማለፉን የክልሉ የትራፊክ ቁጥጥር ቢሮ አሳውቋል። የሞት አደጋዎቹ የደረሱት በጭነት ተሽከርካሪ፣ በህዝብ ማመላለሻም፣ ባጃጅና በሞተር ሳይክሎች እንደሆነም ተገልጿል። በመጨረሻም የዓለም ጤና ድርጅት የዩኤስአይዲ ድጋፍ መቋረጥን ተከትሎ 8 ሀገራት የኤችአይቪ መድኃኒት እጥረት ውስጥ ሊገቡ ነው ብሏል። ዩኤስአይዲ በትራምፕ አስተዳደር ውሳኔ ምክንያት አብዛኛውን ስራ እንዲያቋርጥ መደረጉን ተከትሎ የኤችአይቪ መድኃኒት አቅርቦትን አደጋ ላይ ጥሎታል ተብሏል። በአፋጣኝ መፍትሄ ካላገኘም በ8 ሀገራት መድኃኒቱ ሙሉ በሙሉ ሊጠፋ እንደሚችል የጤና ድርጅቱ ገልጿል። ድርጅቱ እንደ ሄይቲ፣ ኬንያ፣ ሌሴቶ፣ ደቡብ ሱዳን፣ ቡርኪና ፋሶ፣ ማሊ፣ ናይጄሪያ እና ዩክሬን ያሉ ሀገራት በቀጣዮቹ ወራት በእጃቸው ላይ ያለውን የኤችአይቪ መድኃኒት እንደሚጨርሱም ጠቅሷል። ይህ መስተጓጎልም ላለፉት 20 ዓመታት በኤችአይቪ ላይ የተሰራውን ስራ ወደ ኋላ የሚጎትት ነው ሲሉ ዋና ዳይሬክተሩ ዶክተር ቴዎድሮስ አድሃኖም ተናግረዋል። በዚህ መስተጓጎልም በዓለም አቀፍ ደረጃም አዳዲስ 10 ሚሊዮን የቫይረሱ ተጠቂዎችና ወደ 3 ሚሊዮን የሚጠጉ በቫይረሱ ሳቢያ የሚሞቱ ሰዎች ይኖራሉም ብለዋል። ከዚህ ባሻገር የፕሬዝዳንት ትራምፕ አስተዳደር ውሳኔ ኤችአይቪ፣ ፖሊዮ፣ ወባና ቲቪ በሽታዎችን ለመከላከል የሚደረጉ ጥረቶችን የሚያስተጓጉል ነው ብለዋል ዋና ዳይሬክተሩ። እስካሁን ባለው መረጃ መሰረትም ከዩኤስአይዲ መቋረጥ ጋር በተገናኘ 167 የጤና ተቋማት በዓለም አቀፍ ደረጃ የተዘጉ ሲሆን መፍትሄ ካልተሰጠውም እስከ ሰኔ ድረስ ቁጥሩ ወደ 220 በላይ ይደርሳል ነው የተባለው። ይህ አዋዜ ልዩ ላልሰማችሁ ነው። 5 ሳይቶችን ካለው ጊዜ ቀድሞ በማስረከብ ታማኒነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከ30 በላይ ኤምባሲዎች በከተሙባት የአፍሪካ ህብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ጂም፣ ስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ ሞል ላይ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን። እንዲሁም ባለ 2 እና 3 መኝታ አፓርትመንቶቻችን ከ10% ቅድመ ክፍያ ጀምሮ ለእናንተ አቅርበናል። ምን ይሄ ብቻ ያለቀ ነው የምንፈልገው ካሉ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላሉ። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 97 6699 ጃምቦሮ ሪል ስቴት በጊዜ ይግቡ።